የፌዴራል መንግስቱ አክርፎናል፣ ልዩነቶችን ተቀራርቦ መፍታት ቀርቶ ለመነጋገር እንኳን ዝግጁ አይደለም ሲሉ ዶክተር ደብረጽዮን ገብረሚካኤል ተናገሩ። ዝርዝር መረጃውን አሁን እናካፍላችኋለን። ጀነራሉ ከስልጣን ተባረዋል። ከጀነራሉ ያነሰ ማዕረግ ያላቸው ግለሰብ ተተኪ ሆነው መሾማቸውም ታውቋል። ይህ የጀነራሉ ከስልጣን መነሳት የመፈንቅለ መንግስቱ አካል ነው የተባለ ሲሆን ሹምሽሩ ተጠናክሮ እንደሚቀጥልም ታውቋል። የጀነራል በአንድ መስመር ደብዳቤ ከስልጣን መነሳት ከፍተኛ አለመግባባትም እየፈጠረ ይገኛል። ይህንን መረጃ ምን እንደሚመስል ምንቃኘው ነው የሚሆነው። የተባበሩት አረብ ኤሚሬትስ የሆርሙዝ ሰርጥ ሳትጠቀም ነዳጅ ወደ ውጭ መላክ የሚያስችላትን አዲስ የነዳጅ መስመር ዝርጋታ እያፋጠነች መሆኑን ተነግሯል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። የፌዴራል መንግስቱ አክርፎናል፣ ልዩነቶችን ተቀራርቦ መፍታት ቀርቶ ለመነጋገር እንኳን ዝግጁ አይደለም ሲሉ ዶክተር ደብረጽዮን ገብረሚካኤል ተናገሩ። ዶክተር ደብረጽዮን ገብረሚካኤል በህወሓት የትግራይ ክልል ፕሬዝዳንት ሆነው ከተመረጡ በኋላ በሰጡት የመጀመሪያ ጋዜጣዊ መግለጫ ከፌዴራል መንግስቱ ጋር ያሉ ፖለቲካዊ ልዩነቶችን መፍታት ቀርቶ መነጋገር እንኳን አለመቻሉን ገልጸዋል። ልዩነቶችን በውይይት ለመፍታት ቁርጠኛ ቢሆኑም የፌዴራል መንግስቱ ጋር ግን ለመነጋገር ፍላጎት እንዳላሳየ የገለጹት ዶክተር ደብረጽዮን የፕሪቶሪያው የሰላም ስምምነትን በፌዴራል መንግስቱ በኩል ከፈረሰ መቆየቱንም ተናግረዋል። ስምምነቱ የፈረሰው አሁን በሚያዝያ ወር ሳይሆን ስምምነቱ በተደረገበት በ2015 ታህሳስ ወር ላይ ነው። ዶክተር ደብረጽዮን የከባድ መሳሪያ ትጥቅ ማስረከብና በትግራይ ያሉ ወራሪ ኃይሎች መውጣት ጎን ለጎን ተፈጻሚ እንዲሆኑ ስምምነት ላይ ተደርሶ እንደነበር አስታውሰዋል። ይሁን እንጂ ከታህሳስ 2015 ጀምሮ ከባድ መሳሪያ ያስረከቡ ቢሆንም ታጣቂዎቹ ከትግራይ ለመውጣታቸውንና ይልቁን በፌዴራል መንግስቱ የትግራይ ሰራዊት እንዲፈርስ መጠየቁንም አብራርተዋል። ሰላም በቀላሉ ስለማይገኝ ተጨማሪ መስዋዕትነት እየከፈሉ ሁኔታዎች ከዛሬ ነገ ይሻሻላሉ በሚል ተስፋ መቆየታቸውን የገለጹት ዶክተር ደብረጽዮን ከአንድ ዓመት ውስጥ ብቻ ለዓለም አቀፉ ማህበረሰብ ከአፍሪካ ህብረት እስከ የተባበሩት መንግስታት ድርጅት ድረስ 10 ደብዳቤዎችን ቢጽፉ ምንም አይነት ምላሽ አለማግኘታቸውን አስታውቀዋል። ዶክተር ደብረጽዮን ይህንን የገለጹት ልዩነቶችን በሰላማዊ መንገድ መፍታት ለምን እንዳልተቻለና ከ2015 ዓ.ም በፊት የነበረው መስተዳድር መመለስ ለምን እንዳስፈለገ ማብራሪያ በሰጡበትም ወቅት ነው። ዶክተር ደብረጽዮን በቅርቡ የክልሉ ጊዜያዊ አስተዳደር በኃይል አፍርሶ የክልሉ ርዕሰ መስተዳድር ሆኖ መሾማቸው ይታወቃል። በሌላ መረጃችን ጀነራሉ ከስልጣን ተባረዋል። ከጀነራል ያነሰ ማዕረግ ያላቸው ግለሰብ ተተኪ ሆነው መሾማቸውም ታውቋል። የፕሪቶሪያው ስምምነትን ገንድሶ አዝጋሚ መፈንቅለ መንግስትን በትግራይ የነበረው የህወሓት ኃይል የራሱን አስተዳደር በፍጥነት እያዘረጋም ይገኛል። በአንጻሩ የጊዜያዊ መንግስቱ መዋቅር እንደ ሸረሪት ድር በጣጥሶ ጨርሶታል። የራሱን አስተዳደር የመዘርጋት አካል የሆነውን ሹም ሽርን በአቦ ሸማኔ ፍጥነት እያከናወነ ነው የሚገኘው። በዚህ ሹም ሽር ጀነራል ታደሰን የሚደግፉና የህወሓት ምክር ቤት መመለስን የሚቃወሙ ሰዎችን በመለየት ከስልጣን እያነሳም ይገኛል። ከዚህ ቀደም የጀነራል ታደሰ ደጋፊ ነው በሚል የትግራይ ሰው ሀብት አስተዳደር ኃላፊ ጀነራል ነጋሽን ከስልጣን ያነሳ ሲሆን በተመሳሳይ የጀነራሉ ፕሬስ ሴክሬታሪያት ኃላፊ የነበሩ ዶክተር ገብሩ ካሳይ አፍነው በመውሰድ ለቀናት አስሯቸው እየቆየ እንደሆነ የሚታወስ ይሆናል። በዚህ አኳኋን አንድ ከፍተኛ ጀነራል ከስልጣን በማባረር በምትኩ ከጀነራሉ የሚያንስ ማዕረግ ያላቸውን ግለሰቦችም ሾሟል። የትግራይ ክልል ጊዜያዊ አስተዳደር ፖሊስ ኮሚሽንም በኃላፊነት ሲመሩ የቆዩት ጀነራል ገብረ ዲላ ናቸው ከስልጣን የተባረሩት። ጀነራሉ ያለምንም ቅድመ ሁኔታ የጊዜያዊ መንግስቱ አስተዳደር ደጋፊ በመሆናቸው ብቻ ከኃላፊነት ተነሱት። ጀነራል ገብረ ዲላ ከስልጣን እንዲነሱ ከተደረገ በኋላ ህወሓት የራሱን ኮሚሽነር መሰየሙን ተሰምቷል። አዲሱ የህወሓት መራሽ አስተዳደር ፖሊስ ኮሚሽነር የደጉ ስዩም መሆናቸውን ከመቀሌ የወጡ መረጃዎች ያመለክታሉ። የጀነራል ታደሰ ደጋፊ የሆኑ ባለስልጣናት አንድ በአንድ ከስልጣን እየተነሱ ሲሆን የታሰሩም አሉ። ከታሰሩ የጀነራል ቁልፍ ሰው ዶክተር ገብሩ በተጨማሪም ሌሎች አመራሮችም እየታደኑ ሲሆን በአንጻሩ የህወሓት ደጋፊ የሆኑ ባለስልጣናቶች ላይም ቀጥሏል። በህወሓት ከሚታደኑት አመራሮች መካከል የተወሰኑት አስቀድመው ከመቀሌ በመውጣት የሸሹ ሲሆን ያልወጡት ደግሞ ከስልጣናቸው ተነስተው እየታሰሩ ነው ተብሏል። በተጨማሪም ቡድኑ ሌሎች የፖለቲካ ተሳትፎ ያላቸው ሰዎች እያሳደደ ሲሆን ቀደም ብሎ ከትግራይ ከሸሹት የህወሓት ተቃዋሚዎች ጋር ግንኙነት አላቸው የተባሉትን እያደነና እያሰረ መሆኑንም መረጃዎች እየወጡ ይገኛሉ። በተለይም ከሀራ መሬትና ከስምረት ፓርቲ ጋር ግንኙነት አላቸው በሚል የተጠረጠሩ ግለሰቦች የእስር ሰለባም ሆነዋል። ከነዚህም መሃል የትግራይ ብልጽግና ፓርቲ ዘርፍ ኃላፊ የነበሩት ጎይቶም በረሃ ከታሰሩት መካከል ይገኙበታል። የቀድሞ የትግራይ ብልጽግና የፖለቲካ ዘርፍ ኃላፊ የነበረው ጎይቶም ከፕሪቶሪያ ስምምነት በኋላ ወደ ትግራይ ተመልሶ ራሱን ከፖለቲካ አግልሎ እየኖረ እንደነበርም ተገልጿል። የፕሪቶሪያ ውል ከተፈረመ በኋላ ከፖለቲካ ወጥቶ ሰላማዊ ህይወት ውስጥ ቢገባም ከታሰረ በኋላ ፍርድ ቤት የመቅረብ እድል እንኳን እስካሁን ድረስ እንዳላገኘ የተነገረለት ይገኛል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ጉዳያችን እናልፋለን።
የተባበሩት አረብ ኤሚሬትስ ወይም ዩኤኢ የሆርሙዝ ሰርጥን ሳትጠቀም ነዳጅ ወደ ውጭ መላክ የሚያስችላትን አዲስ የነዳጅ መስመር ዝርጋታ እያፋጠነች መሆኑን ተናግሯል። እንደ ብሉምበርግ ዘገባ አዲሱ የምዕራብ ምስራቅ የነዳጅ መስመር የተባበሩት አረብ ኤሚሬትስ በፉጃይራ ወደብ በኩል ወደ ውጭ የምትልከው የነዳጅ መጠን በእጥፍ ለማሳደግ ታስቦ የተዘጋጀ ነው። ፕሮጀክቱ ቀደም ብሎ የተጀመረ ቢሆንም አሁን ባለው የቀጠና ውጥረት ምክንያት ግንባታው እንዲፋጠን ተደርጎ በ2027 ሙሉ በሙሉ ስራ እንደሚጀምር ይጠበቃል። የሆርሙዝ ሰርጥ በአሁኑ ወቅት የተለያዩ ጂኦፖለቲካዊ ምክንያት ስጋቶች ውስጥ በመውደቁ ይህ መስመር አረብ ኤሚሬትስ ያለምንም እንቅፋት ነዳጇን ለዓለም ገበያ እንድታቀርብ ይረዳታል። አዲሱ መስመር ሲጠናቀቅ የተባበሩት አረብ ኤሚሬትስ በፉጃይራ በኩል የምትልከው የነዳጅ መጠን በቀን ወደ 4 ሚሊዮን በርሜል እንደሚደርሰውም ይገመታል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለተላላችሁ ዘገባዎች እነዚህን ይመስሉ ነበረ። ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ ደህና ቆዩ።